እንግዳይ ጀቀርብ ያለው እንግዳይን የማቀርብላችሁ ከግንባር ነው። በፋኖ ቀጠና እየተደረጉ ያሉ ውጊያዎችን በተመለከተ ከዚህ ጋር በተያያዘ በግንባር የተገኘውን ዝርዝር መረጃ በተመለከተ የቀጠናው የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና ቃል አቀባይ ፋኖ ዮሐንስ ንጉሱ በመስመር ላይ ይገኛል። ተያያዥ ጉዳዮችንም እየነገረን አብሮን ይቆያል። አብራችሁ እንድትቆዩ በድጋሚ ጠይቃለሁ። እንኳን ደህና መጣ። እንኳን ደህና ቆየ በለጠ። አመሰግናለሁ። በጠዋት 12 ሰዓት ጀምሮ በተደረገው ውጊያ በመተማ ወረዳ መሻሃ ቀበሌ በሰፍሮ በነበረ ጠላት ላይ የተወሰደ እርምጃ አለ። ይህም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ደጃዝማች 4ኛ ኮር የተውጣጡ የሰራዊት አባላት ያደረጉት ኦፕሬሽን ሲሆን የጠላት ቁጥሩ ከ400 በላይ የነበረ ሲሆን ሙሉ በሙሉ በሚባል ደረጃ ተደምስሷል። እጅ ሰጥቷል፣ ቆስሏል፣ ሌቃሪውም ተደምስሷል ማለት ነው። ይህ በጣም ከፍተኛ የሆነ የመደምሰስ ውጤት የተመዘገበበት ሲሆን የጠላት ኃይልም እጅ መስጠት እየተገባው እጅ መስጠት ፈቃደኛ ባለመሆኑ የተወሰደ ቁርጠኛ እርምጃ የማያዳግም እርምጃ ነው ማለት ነው። በዚህም እጅግ ከፍተኛ ቁጥር ያለው የሰው ኃይል ነው ሙት ሆኖ የተደመሰሰው ማለት ነው። በተለይም በመተማ ወረዳ መሻ ቀበሌ የቁም ምሽግ ሰርቶ ህዝብ ሲያንገላታና ሲዘርፍ የሰነበተው የጠላት 78ኛ ክፍለ ጦር አካል ሬጅመንቶች ናቸው የተደመሰሱት። እነዚህ ሬጅመንቶችና 78ኛ ክፍለ ጦር ታህሳስ 5 2018 ዓ.ም በልዩ ወታደራዊ እቅድ የማጥቃት ውጊያ የከፈተው በላይ እዝ ደጃዝማች 4ኛ ኮር ጎቤ ክፍለ ጦር፣ አርበኞች ክፍለ ጦርና ረመጡ ደጀን ክፍለ ጦሮች የተውጣጡ ደምሳሽ ፈጣን ተወራሪ ኃይል በማዘጋጀት ጠላት የመሸገባቸውን ከፍተኛ ቦታዎች በመዝለቅ ነው ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ ጠላትን የተደመሰሰው። ከመተማ ተነስቶ በነጋውሃ ወይም ደግሞ በውዲ አንበሶ በኩል በማድረግ መሻሃ በመዝለቅ የውጊያ ድጋፍ ለጠላት ለማድረግ አቅዶ የተነቃነቀውና ኃይል ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰው ጠላት ማለት ነው በደጃዝማች 4ኛ ኮር አጣና ዋሴ ክፍለ ጦር ምት ደርሶበት ተልኮ እንዲከሽበት የተደረገ ሲሆን ከምዕራብ አርማጭሆ አብርሃ ጅራ በመነሳት መሻሃ ደርሶ ከድምሰሳ ሊታደግ የተንቀሳቀሰው በተመሳሳይ የአብይ አህመድ ፋሽስት ሰራዊት ቀድሞ ስምሪት በተሰጣቸው ደጃዝማች 4ኛ ኮር ዘራይ ክፍለ ጦርና ተከዜ ክፍለ ጦሮቻችን መተላለፊያ መንገዱ ተዘግቶበት በሚገባ ለጠላት ሽፋን ሳይሰጠው እንዲቀር ተደርጓል። ይህም ቀደም ብሎ በነበረው ወታደራዊ የማጥቃት እቅድ ወታደራዊ ጥበብ እንዳይመጋገብ ጠላት እንዳይደራረስ በማድረግ አንዱ ለአንዱ የውጊያ ድጋፍ እንዳይሰጠው በማድረግ የውጊያ ጥበብ ቀደም ብሎ የታሰበበት የውጊያ ስምሪት ስለነበር ውጤታማ ከበባ ማድረግ ተችሏል። በተለይም ደግሞ መሻ የሚባለው የከተማዋ ክፍል ከተማ ቦታ ነች። ምናልባት መሻ ከከተማዋ የነበረው ኃይል ከፊሉ ከተማ ውስጥ ያለ ማጥቃት ሲደረግበት ከፊሉ ወደ ከፍታ ቦታ በመውጣት ምሽግ ይዞ ነው እንግዲህ በርካታ ኃይል እንዲመታ የተደረገው። ሙሉ በሙሉ እጅ በመስጠት መተባበር ያለበት የጨበጣ ውጊያን መርጦ በቁም ምሽጉ በመግባቱና ከፍተኛ መሳሪያዎችን የሰው ኃይል ክምችቱን ተጠቅሞ ለመከላከል እንዲሁም ደግሞ እስከ መጨረሻው ለመዋጋት በመሞከሩ በቆፈረው የቀብረው ጉድጓድ ተወሽቆ የሰው ኃይልና መሳሪያ ክምችቱ ተጠቅሞ እጅግ ከፍተኛ መከላከል ለማድረግ ሙከራ አድርጓል። በዚህ የቋሚ መከላከል ሲሞክርም ቢውልም ልማደኞቹ በክላሽና በስናይፐር እንደዚሁም በሌሎች የጦር መሳሪያዎች በቦምብና በሳንጃ ምሽግ ውስጥ እየዘለሉ በመግባት ከፍተኛ መስዋዕትነት ጠላት እንዲደርስበት ሆኗል። የጠላት 78ኛ ክፍለ ጦር 2 ሻለቃ ጦር ነው እንግዲህ ሙሉ በሙሉ ወይም 2 ሬጅመንት ነው የተደመሰሰው። 253 ያህል የጠላት ኃይል ነው የተደመሰሰው። እንደዚሁም 58 የቆሰለ፣ 55 እጅ የሰጠ የተማረከ፣ 83 የተማረከ ክላሽ ኮፍ የነፍስ ወከፍ የጦር መሳሪያ አለ። እንደዚሁም 2 የቡድን መሳሪያ ብሬኖች ተማርከዋል። 1 ዲሽቃ ሞተራይዝድ የጦር መሳሪያ ተማርኳል። ከ15,000 በላይ ደግሞ ልዩ ልዩ ተተኳሾች ነው እንግዲህ
እየተማረኩበት በዚህ ግንባር በማጥራትና ማብቃት ተሞርዶ የተሰናዳው ደጃዝማች አራተኛ ኮር በተለይ በመተማና አርማጭሆ የነበረውን ጠላት ከቅርብ ጊዜ ወዲህ ከፍተኛ ምት እየመታ ሲሆን በአይነቱ በሁለት ዓመት ሂደት ውስጥ እንደዚህ በጠባብ አንድ ግንባር ውስጥ ከፍተኛ የሰው ኃይል ቁጥር የተደመሰበትና የፈረሰበት ከፍተኛ ሪከርድ ነው ተመዝግቧል። በሌላ በኩል ሜጀር ጀነራል ባንታባታ አንደኛ ኮር መካነ ኢየሱስ፣ አርብ ገበያ፣ ጉማራና አንበሳሜ ከተሞች የነበረውን የጠላት ኃይል በመሸገበት ግንባር ተከትሎ በማጥቃት የጉና ክፍለ ጦር እና ጣና ገላውዴዎስ ክፍለ ጦር መካነ ኢየሱስ እና ጉማራ አንበሳሜ ከተማን ነው የመሸገውን ጠላት የተለያዩ ብርጌዶችን በማሰለፍ አጥቅተዋል። አርብ ገበያ ከተማ ደግሞ የመሸገውን አረመኔ ደግሞ ከአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 102ኛ ኮር እና 11ኛ ክፍለ ጦር ጋር የተውጣጡ 3 ሻለቆችን ጋር በመጣመር ሁለቱ ዞች በመጣመር ግራና ቀኝ ተጠምደው ጠላትን ሲመቱ ውለዋል ማለት ነው። በትናንትናው ዕለት ታህሳስ 5 2018 ዓ.ም ራስ አሞራው አንደኛ ኮር በተለያዩ ቦታዎች ጠላትን እንደዚሁ መተዋል። ታህሳስ 5 ነው ይሄም የተፈጸመው። ታህሳስ 5 2018 ዓ.ም ዳባት ወረዳ ላይ አራቡር ሐሙሲት የሚባል ቦታ ሲንቀሳቀስ የነበረ የአረመኔ አብይ ሰራዊት ላይ ነው ጥቃት ማድረስ የተቻለው። 3ኛ ራስ አሞራው ኮር አያለው ጦር ከረፋዱ 4 ሰዓት ጀምሮ በነበረው ውጊያ ጠላት በደረሰበት ሙትና ቁስለኛ ሆኖ ወደ መጣበት ሸሽቷል። በተመሳሳይ 3ኛ ኮር ራስ ደጀንና ጭና ክፍለ ጦር ጭና ቁጥር 2 ክፍለ ጦሮች በመጣመር እንቃሽ አኖራ የተባለ ቦታ ላይ ጠላትን የተፋለሙ ሲሆን ቁጥሩ በውል ያልተረጋገጠ የጠላት ኃይል ሙትና ቁስለኛ ሆኗል። በከባድ መሳሪያ በመተኮስ የንጹሃን አርሶ አደሮችን ሰብል በማውደም ጫና አድርጎ ሰርጎ ለመግባት ያደረገው ሙከራ በበላይ እዝራ ሳመራው ወብና 3ኛ ኮር ራስ ደጀንና ጭና ቁጥር 2 ክፍለ ጦሮች ሳይሳካለት ትግራይ ውጪ ብሎ ወደ መጣበት ሸሽቷል ማለት ነው ጠላት። መልካም አመሰግናለሁ ዮሐንስ ስለ ግንባርና አውደ ውጊያዎች እየሰጠህን ባለው ማብራሪያ። ለመሆኑ በትላንትናው ዕለት በተለይ መተማ አካባቢ በነበረው ሁኔታ የቡድን መሳሪያዎችን ነፍስ ወከፍ መሳሪያዎችንም አግኝታችኋል። ይሄ አሁን ላለው ሰራዊታችሁ ምን አይነት ሞራል ይሰጠዋል? ወደፊት ከሚለው አንፃር እንዴት ነው እናንተ የገመገማችሁት? ወታደራዊ እንቅስቃሴው እጅግ አመርቂ ውጤት የተመዘገበበት ሲሆን የጠላትን ኃይል ያፈረሰን ነው። የወገንን ሞራል ደግሞ በምርኮም በትጥቅም ከፍተኛ ትጥቅ የተገኘበት በሞራልም ከፍተኛ የሞራል ስንቅ የተገኘበት ሲሆን የሰራዊታችን የማድረግ አቅም በአግባቡ ከተመራና በአግባቡ አቅዶ መስራት ከተቻለ የሰራዊታችን የማድረግ አቅም የላቀ እንደሆነ የተገነዘብና የገመገምንበት ሁኔታ ነው ያለው። በሌላ በኩል ደግሞ ተጨማሪ ማጥቃቶችን የጠላት ኃይል በዛው ልክ ተጨማሪ ማጥቃቶች ቢሰነዘሩበት መቋቋም የማይችል በቀላሉ የሚፈርስና የሚበተን መሆኑን ነው እየተገነዘብ ነው። ከዚህ በተረፈ ሙሉ በሙሉ ሰራዊታችን በመደበኛ ተልእኮቹ ፎከስ አድርጎ ስራዎችን እየሰራ እንዲቆይ ነው የሚፈልገው። ይሄንም ማድረግ በአግባቡ ማጥራት ማብቃትና እንደዚሁም ጠላትን ማጥቃት ስራዎቻችን ተጠናክረው መቀጠል እንዳለባቸው ነው የገመገም ነው። በለጠ መልካም። ሌላው ሰሞኑን እንግዲህ መነጋገሪያ ከሆኑ ጉዳዮች መካከል አንዱ ለመንግስት እጅ የሚሰጡ የፋኖ አባላትን ጉዳይ እየተመለከተ ነው። በዚህ በኩል እንግዲህ በአፍሪካ ህብረትም በኢጋድም በኩል ተደራደርን ካሉት ግለሰቦች ወይም ደግሞ ሰላም ስምምነት ፈጸምን ካሉት ሰዎች ጨምሮ የተለያዩ ዘገባዎች እየወጡ ነው። ይሄ ጉዳይ በተመለከተ በእናንተ ቀጠና በተለይ በእናንተ እዝ ውስጥ የተለያዩ መረጃዎች እየወጡ ነው። ለመሆኑ ከሁለት ቀናት በፊት በጠለምት ተከዜ ቀጠና እጅ የሰጡት መስፍን ሀጎስና ተከታዮቹን በተመለከተ የእናንተ ፋኖ አባላትን እጅ እንደሰጡ በስፋት እየተዘገበ ነው። እሱን በተመለከተ የምትናገረው ነገር አለ? መልካም። ቀደም ሲል መረጃ ያጋራንበት ነው። ሀጎስ ምህረት የሚባል የፋኖ መሪ በጎንደር አይታወቅም በሚል አርዕስት ሀጎስ መስፍን ነው የሚለው እዛ ላይ በጠለምት ቀጠና የወጣው መረጃ። መልካም። ሀጎስ መስፍን በሚል ጠሩት ይችላሉ። በእኛ የምናውቀው ሀጎስ ምህረት በሚል ነው። ዞሮ ዞሮ ሀጎስ መስፍን የተባለ ሆነ ሀጎስ ምህረት የሚባል የፋኖ መሪ በጎንደር አይታወቅም።
አይታወቅም ብቻም ሳይሆን እሱን የሚመራው ኃይል ቀደም ሲል በሰሜኑ የጦርነት ጊዜም በፋኖ ተቃራኒ ተሰልፎ የቆየ ህዝብ ሲበድል ሲያንገላታ የነበረ በመሆኑ ይህ ሀጎስ የሚባልና ቡድኑ ቀደም ሲል በፋኖ በወንጀል የሚፈለግ ነው የነበረው። በርካታ ንጹሃንን ያጠቃ እንደዚሁም በቅጥረኝነት ወንጀል እየተቀጠረ ይንቀሳቀስ የነበረ ወሮበላና ወንበዴ ነው። የወንበዴው እንቅስቃሴ በተደጋጋሚ በቅርብ ጊዜም ድብጠለም ተከዜ ክፍለ ጦር ራስ አሞራውና አካል የሆነች ነው ማለት ነው በነ አርበኛ ሰፈር በቀጥታ ትዕዛዝ ይህ ግለሰብ ታስሮ ለማቅረብ ያደረግነው ሙከራ ቀድሞ ግለሰቡ በመራቁና ግለሰቡ ቀጠናውን ለቆ ወደ ሌላ ቀጠና በመሸጋገሩ ምክንያት አንዴ ወደ ተከዜ ማዶ ወደ ሰሜኑ የትግራይ ክፍል ይሻገራል፣ ሌላ ጊዜ ወደዚህ ይመጣል። በነጻነት ነው የሚያደርገውና በዚህ ምክንያት ሳይሳካ ይቅር እንጂ የጠላት ኃይል ልዩ ከለላ አድርጎለታል። በተከዜ ሸለቆና አካባቢዎች አዋሳኞች፣ በጠለምትና ወልቃይት ጠገዴ አዋሳኞች የወርቅ ማዕድን ማውጣት ህገወጥ ስራዎችን በመስራት ያገዛዙ ሹመኞች ጋር የጥቅም ትስስር በማድረግ በጥበቃ አገልግሎት በቅጥረኝነት ጥቅም እያገኘ ወንብድናም እየፈጸመ ወንጀሉንም ተደብቆለት ወንጀሉም ተጠያቂነቱ ሳይረጋገጥ እንዲቆይ በማድረግ እሱና ግብረ አበሮቹ ሲያወናብዱ የቆዩ የአማራ ህዝብ ጠላቶች ናቸው። ፋኖች አይደሉም። ፋኖ አስመስሎ አገዛዙ ማቅረቡ ግን እጅግ መሰረተ ቢስና ውሸት ነው። እጅግ መሰረተ ቢስ ውሸትና ማጭበርበር ደግሞ ህዝብን ከመናቅ የሚመነጭ ስለሆነ ህዝብ መናቅ ባህሪ ያለው የአብይ አህመድ አገዛዝ ይህን በማድረጉ አዲስ አይደለም፣ በተደጋጋሚ ሲያደርግ ቆይቷል። ከዛ ውጭ በአንዳንድ አካባቢዎች ደግሞ ስርዓት አልበኝነትን አደብ በምናስገዛበት የማጥራትና የማብቃት ንቅናቄያችን ቀድመው እንደ ግምጥርስ ተነቅለው የወደቁ ወይም በረው የወጡ በስርዓት አልበኝነት ወይም ደግሞ በአገዛዙ ጥገኝነት የሚጠረጠሩ ግለሰቦች ቀድመው እየሄዱ አሉ። ቀሪዎች ደግሞ እየተያዙም እየተመከሩም ወይም ደግሞ እርምጃም እየተወሰደባቸው ያሉ አሉ። ከዛ ውጭ አብዛኛው ሰራዊታችን በጥሩ ቁመና ላይ ነው የሚገኘው። ጥሩ ቁመና ላይ ስላለም በሁሉም ኮሮቻችን ሙሉ ማጥቃት የሰነዘረ በጥሩ ቁመና ላይ መሆኑን የስነ ልቦና ቁመናውን ለማረጋገጥ የሚያስችሉ ወታደራዊ እንቅስቃሴዎችን እያደረገ ይገኛል። ቀደም ሲል ግን ማስረሻን ጠቅሰህ ላቀረብከው መረጃ ማስረሻ የተባለ ግለሰብ በተመለከተ ቀደም ሲል በእኛ አደረጃጀት ውስጥ ያልነበረ ነው። ስለዚህ በሱን ተከትሎ የሚመጣ ማንኛውም የፖለቲካ ሁኔታ ሰራዊታችን የሚያናውጥና ሰራዊታችን ብዥታ የሚፈጥር አለመሆኑን ወይም ህዝባችን ብዥታ የማይፈጥርበት መሆኑን በዚህ አጋጣሚ መናገር እችላለሁ። በለጠ አመሰግናለሁ። የመስፍን ሀጎስን ጉዳይ እዚሁ ላይ ካነሳን የሀጎስ መስፍንን ጉዳይ ሰውየው ከ2013 ጀምሮ የህወሓት ጠለምት ቀጠና ቅጥረኛና ተቆርጦ የቀረ መሆኑ እየታወቀ ለምንድን ነው በዚህ ደረጃ የእናንተ አባላት እጅ እንደሰጡ ተደርጎ መዘገብ ያስፈለገው? ለመሆኑ ይህንን ጉዳይ እንዴት ታዩታላችሁ? አገዛዙ ግለሰብና ግብረ አበሮችን ብቻ ሳይሆን ሌሎችንም ቢሆን በእኛ አሳብቦ የእኛ አባል እንደሆኑ የእኛን አባል እንዳስከዳ ምረት እንዳስገባ አድርጎ የሚያሰራጫቸው መረጃዎች መሰረተ ቢሶች ናቸው ነው ማለት የሚቻለው። ከዛ ውጭ ግን አገዛዙ ለምን እንደዚህ መግለጽ እንዳስፈለገው ወደ ዝርዝር ጉዳዮች መግባቱ አገዛዙ ላይ ራሱን ማጭበርበሪያ ስልት እየተጠቀመ መሆኑን ነው መውሰድ የሚቻለው እንጂ ከፋኖ ጋር የፋኖ አደረጃጀት ውስጥ አይደሉም። ለምሳሌ አደረጃጀታቸውን አልገለጸም። በምን አይነት አደረጃጀት ውስጥ እንዳሉ፣ በየትኛው ድርጅት ውስጥ እንዳሉ፣ በየትኛው ኮርና ክፍለ ጦር ስር የነበሩ እንደሆነ ባልተገለጸበት ሁኔታ ነው እንግዲህ የፋኖ ኃይል ጽንፈኛው ኃይል በሚል የኮድ ስም ነው የጠራው። ጽንፈኛው ኃይል ብሎ ስለጠራ ደግሞ እኛን ብቻ ነው ብሎ ለመጥራት አቤት ለማለት እኛ የምንገደድበት ሁኔታ የለም። ሆኖም ግን ፋኖ አስመስሎ ከዛ በኋላ ወደ ጎንደር ከተማ በጭነት ተሽከርካሪዎችና በሌሎች በማጓጓዝ ጎንደር ከተማ በማስገባት ትዕይንት በማስደረግ
ቀደም ሲል ጎንደርን በተቃራኒ ሲወጋ የነበረውን ሀጎስን ጎንደርን ከተማና አካባቢውን ተሰልፎ ትዕይንት እንዲያደርግበት በማድረግ አገዛዙ የፖለቲካ ሸቀጥ ሊሸቅልበት ሙከራ አድርጓል። ይሄ ደግሞ ማህበረሰቡ ህዝቡ የሚያውቀው ነው። ሰራዊታችን የሚያውቀው ጥሬ ሀቅ በመሆኑ ራሱን ያታልላል እንጂ አገዛዙ የሚታለልና የሚደናገር እንዲሁም በሱ ቅጥፈት የሚደናገር ማህበረሰብም ሆነ ህዝብ የለም ብለን ነው የምናምነው። ጥሩ። ሌላው የትግሉ አንድ እንቅፋት ነው ተብሎ ከህዝቡ የሚመጣው በየቀኑ ለኛ የሚደርሰን አቤቱታ አለ። እገታ፣ ዝርፊያ፣ ግድያን የተመለከቱ በተለያየ አካባቢ በተለይ እንደ ጎንደር ቀጠና ሲታይ 3-4 መስመሮች ሲኦል ወይም ደግሞ መከራ ውስጥ ገብተንባቸዋል በሚባሉት ከወረታ፣ ደብረታቦር፣ አለምሳጋና አካባቢው ከጎንደር ደባርቅ ወደ ወገራና አካባቢው በተለይ ወደ ወርቀ ድሞና አካባቢው እንዲሁም ደግሞ ከጎንደር ወደ ሱዳን ዋናው መስመር አልፎ አልፎ ከጎንደር እንደዚሁ በአርማጭሆ ዋናው መስመር የሚነሱ ጥያቄዎች አሉ። ቤት ለቤትም እንደዚሁ የሚነሱ ጉዳዮች አሉ። እንዲሁ ደግሞ ከአዲስ ዘመን ጎንደር ባለው መንገድ እናንተም ሰሞኑን በዚህ ጉዳይ የሆነ መልእክት አስተላልፋችኋል። ለመሆኑ እነዚህ ጉዳዮች ላይ ያላችሁ አቋም ምንድነው? መነሻ ምክንያቱ ምንድነው? የዝርፊያና እገታ የህዝብ ላይ የሚፈጸመው ምሬት በእናንተ የህሉና ትግል ላይ ምን አደጋ ያመጣል ብለህ ታስባለህ? በቅድሚያ በተከስካቸው ቦታዎች ህብረተሰባችን እንዲማረር ወንጀል የሚፈጽሙ አካላት አሉ። እነዚህ ወንጀል የሚፈጽሙ አካላት ፋኖ በውል ባልተቆጣጠራቸው ቀጠናዎች የሚፈጸሙ ወንጀሎች ናቸው። እዚህ በፊትም እንደገለጽ ነው ፋኖ በተቆጣጠራቸው ገጠራማ ቦታዎች ወይ የገጠር ከተሞች እገታ ሙሉ በሙሉ ቆሟል። የእርስ በርስ ግድያ ቆሟል። አልፎ አልፎ ከሚገጥሙ ውጭ የተደራጁ ዝርፊያዎችና ውንብድናዎች ሙሉ በሙሉ ቆመዋል። ሆኖም ግን ፋኖ በአግባቡ ተቆጣጥሮ በማያስተዳድራቸው መተላለፊያ መስመሮች ላይ አገዛዙ ለተወሰነ ሰዓታት በሚቆጣጠራቸው በእኛ በኩል ደግሞ ለተወሰነ ሰዓታት አልፎ አልፎ በምንቆጣጠራቸው ወይም በማንቆጣጠራቸው መተላለፊያ መስመሮች ላይ የወል የሆኑ የሁለት ፈሪ ቦታ የሆኑ ቦታዎች ላይ ወንጀሎች እየተፈጸሙ ነው። እነዚህ ወንጀሎች በሁለት በሶስት መንገድ እየተፈጸሙ ነው። አንደኛው አገዛዙ ሽፋን በማድረግ ያሰማራቸው አካላት ወንጀል እየፈጸሙ ነው። ህዝቡን ለማማረር አቅዶ የፋኖን ፖለቲካ የተቀባይነት ጥርጣሬ ውስጥ ሊጥልልኝ የሚችለው ህዝቡን ማማረስ ይችላል ነው። እንደዚሁም ደግሞ የፋኖን ተቀባይነት ብቻም ሳይሆን ህዝቡን መበደልም ፍላጎት ያለው እንደመሆኑ ህዝቡን ከመበደል ፍላጎቱ ተነስቶ ደግሞ የሚያሰማራቸው አሉ። ሁለተኛው በማህበረሰብ ውስጥም ሆነ በፋኖ ውስጥ ጋዊ መስለው የሚታዩ ግን ተለዋጭ ኃይሎች አሉ። እነዚህ ተለዋጭ የጥቅም ኔትወርክ ያላቸው ኃይሎች ህዝባችን በስርቆትና ወንብድና በመሰማራት ለግል ጥቅማቸው በማለም የሚንቀሳቀሱ ኃይሎች አሉ። በድምሩ መፍትሄው ምንድነው ከተባለ በማህበረሰቡ ውስጥ የሚፈጸሙ ወንጀሎች እንደመሆናቸው አንድ ማህበረሰቡን ማደራጀትና ማህበረሰቡን አደራጅተን መፍትሄ እንሰጣለን ብለን በጥልቀት እየሄድን ነው። ሁለትም ጠላት ወታደራዊ ከለላ የሚሰጣቸውን ወታደራዊ ከለላና ሽፋን እየሰጣቸው ስለሆነ ሽፋን የሚሰጥባቸውን ቀጠናዎች በመምታት ጠላትንም የጠላት ተቀጽላውን ይሄን ወሮ በላ ቡድንም እኩል ማጥራትና ማጽዳት እንዳለብን በማመን የማጥራት ማብቃት ንቅናቄ ጀምረን ተግባራዊ እያደረግን ነው። ቅድም እንደጠቀስከውም በአንዳንድ ቦታዎች ሙሉ በሙሉ ሎክድ አድርገን መስመሮችን ስራዎችን እያቀላጠፍን ሲሆን በሌሎች ቦታዎች የጥናትና የእንቅስቃሴ ስራዎች ተጀምረዋል። በአንዳንድ ቦታዎች ደግሞ ቅድም ባልከው በመተማ ጎንደር ወይም በጎንደር መተማ መስመር በጣም አንጻራዊ የሆነ ጥሩ እንቅስቃሴ ያለበት ሁኔታ ነው። ምናልባትም የፋኖ ኃይሎች ባልተቆጣጠሯቸው ሌሎች የብልጽግና ተቀጽላ ኃይሎች በግልጽ የተደራጁ ኃይሎች የሚፈጽሟቸው ወንጀሎች ካሉ እሱም በፋኖ ባልተቆጣጠሯቸው ቦታዎች የሚፈጸሙ ወንጀሎች ስለሆኑ ሙሉ በሙሉ እኛ ኃላፊነት የማንወስድባቸው ናቸው። ሆኖም ግን ተከታትለን ሌላ ጊዜ እስከ ዋናው ጠላት ጋር በመጥረግ
ወይም ዋናው ጠላትን ከቀጠናው በማጽዳት ወንጀሎቹ አብረው ይጸዳሉ ብለን ጠንክረን እየሰራን ነው እና የብዙ ወንጀሎች አባት፣ የብዙ ውንብድናዎች አባት፣ የብዙ ዘግናኝ ግፎች አባት አገዛዙ እንደመሆኑ አገዛዙ ከተቆጣጠራቸው ቀጠናዎች በጸዳነው ቁጥር ልክ እኛ ተቆጣጥረን በሰላም እጅግ በጣም ጥሩ አየር እየነፈሰባቸው እንደሚተዳደሩት ቀጠናዎች ሁሉ እነዚህ የጋራ የወል የሆኑ ቀጠናዎችንና አገዛዙ የያዛቸውን ቀጠናዎች የሚፈጸሙ ወንጀሎች ሙሉ በሙሉ መቆጣጠር የምንችለው ስናጸዳቸው ነው ብለን አስበን የማጽዳት እንቅስቃሴያችን አጠናክረን እየቀጠልን ነው የምንገኘው። በለጠ መልካም። ሌላው ሰሞኑን የብልጽግና እንግዲህ በወታደራዊም እንዲሁም ደግሞ ፖለቲካ ክንፉ ፋኖ ተሸንፏል፣ ፋኖ ተቆጣጥሯቸው የነበሩ አካባቢዎችን ሙሉ በሙሉ እየተቆጣጠርን ነው የሚሉ ተደጋጋሚ ዘገባዎችን እያሰራጨ ነው የሚገኘው። ለመሆኑ አጠቃላይ የእናንተ ቀጠና ብቻ ሳይሆን በሁሉም ቀጠናዎች የፋኖ አጠቃላይ የውጊያ ተክለ ቁመናና ወቅታዊ አቋም ምን ይመስላል? ሁለተኛ ከዚህ ጋር ተያይዞ አብረህ እንድትመልሰው ፋኖ አንድ ካልሆነ የላለፉት 2 ዓመታት እና 3ኛ ዓመቱን የያዘው ትግልም ሆነ ወደፊት የሚደረገው ትግል የትም አይደርስም የሚሉ በርካታ አስተያየቶች ይነሳሉ። ስለ አንድነቱም አሁን ፋኖ ስላለበት ወቅታዊ ሁኔታም አያይዘህ መልስልኝ እስኪ። ፋኖ ያለበትን ወቅታዊ ሁኔታ በጠላት በኩል የተገለጸውን አንጸባርቀህልኛል። በእኛ በኩል የምንረዳው ደግሞ አገዛዙ አሸንፎ ወታደራዊ ነገሮችን ስምሪቶችን አሸንፎ የማያውቅ አሸንፎ ባለድል ሆኖ የማያውቅ አገዛዝ እንደመሆኑ መጠን አሁንም እየተሸነፈ እየተፈረከረከ ያለበት ሁኔታ ነው ያለው። ለምሳሌ እጅግ በርካታ የሰው ኃይል እና የጦር መሳሪያ አሰማርቷል። በተጨማሪም ቴክኖሎጂዎችን አሰማርቷል። በርካታ ሀብት ንብረት አፍስሷል እና ስምሪት አድርጌያለሁ ብሏል። ብዙ ፕሮፓጋንዳ የሚሰሩለት ሚዲያዎችንም አሰማርቷል። ሆኖም ግን በተግባር ሲታይ በዚህ ግንባር የደመሰስኩት ይሄ ነው ብሎ መረጃ ማስረጃ ማቅረብ አልቻለም። በዚህ ቦታ እና ቀጠና የፋኖ ኃይሎችን ማርኬያለሁ ብሎ ምርኮኛ ማሳየት አልቻለም። በዚህ ግንባር ተጠቃሽ ነገር ማቅረብ አልቻለም። አገዛዙ ህዝብን እያጭበረበረ ያለው የሞት ሽረት በማድረግ በአንዳንድ ቦታዎች አልፎ ይሄድባቸውና አልፎ መሄዱን ብቻ እንደ ስኬት በማየት ደሞዝ ለመክፈል ወይም ሬሽን ለማቀበል አልፎ ስለሄደ ብቻ እንደ ተቆጣጠረ አድርጎ በማናፈስ በዋና ዋና ማዕከል የዞን ከተሞች በዋና ዋና የክልልና የወረዳ ማዕከሎቹና ቤዞቹ የጦር ቤዞች ውስጥ ምሽግ የቀበሮ ምሽግ ሰርቶ ምሽግ ውስጥ ነው ያለው። ከምሽጉ ያልወጣ አገዛዝ ሁልጊዜ ምሽጉ ህዝብንም ፈርቶ ምሽግ ውስጥ የሚያድር የቀበሮ ጉድጓድ ውስጥ የሚያድር አገዛዝ ሰራዊት ወታደራዊ ድል ተጎናጽፌያለሁ ማለት አይችልም። እኛ በህዝቡ ውስጥ አለን፣ እኛ በተራሮች ውስጥ አለን፣ እኛ በከተሞች ውስጥ አለን፣ እኛ በመተላለፊያ ቦታዎች ሁሉ እንገኛለን። ስለዚህ አጠቃላይ ህዝብ አስተዳደር ስራችን እየሰራ ነው። በአጭር ጊዜ የምንቀለበትን በአጭር ጊዜም የተሟላ ስትራቴጂክ ድል ልንጎናጸፍ የምንችልባቸውን አስፈንጣሪ ስራዎች ደግሞ ለመስራት በርካታ የውስጥ ጉዳዮች እየተከወኑ ያለበት ወቅት ነው። ቀድም እንደጠቀስከው ደግሞ የፋኖ አንድነት ወሳኝነት ከታመነበት ውሎ ያደረ ነው። የአማራ አንድነት ከታመነበት ውሎ ያደረ ነው። ይሄ ተግባራዊ የሚሆንበት አቅጣጫም ተቀምጦ በተግባርም እየተሰራ ያለበት ስለሆነ አንድነትን እንደ ፖለቲካ አጀንዳ አድርጎ ከመናገር በላይ ከመናገር ተቆጥቤ በአጠቃላይ የአንድነት ሁኔታ ግን በጥሩ ሁኔታ መሄድ የሚችል መሆኑን በተለይም በላይ ዘለቀ እዝ ለዚህ በጎ የሆነ አስተዋጽኦ እና አበርክቶ እያደረገ እንደሆነ ማረጋገጥ ይቻላል። በአጭር ጊዜም ይሄ አንድነታችን ከተበሰረ በኋላ አገዛዙ ሙሉ በሙሉ የዲፕሎማሲያዊ ሞቱን የሚሞትበት ሙሉ በሙሉ የፖለቲካዊ ሞቱን ሞቶ ስርዓተ ቀብሩ የሚፈጸምበት ሲሆን ወታደራዊ ንቅናቄዎችና ህዝባዊ ንቅናቄዎች አይለው የሚጎመሩበትና የውስጥ ደጋፊዎቻችን ውስጥ አርበኞቻችንም በግልጽ ስራቸውን በሰፊው መስራት የሚችሉበት አውድ እንደሚፈጠር
ህዝባዊ ሙቭመንት ንቅናቄ እንደሚፈጠር በማመን አንድም የአንድነትን አስፈላጊነት አምነን ምቹ ሆነን እየተንቀሳቀስን ነው። የሚያስከፍሉ ዋጋዎችም እየተከፈሉ ነው የሚገኙት። በሌላ በኩል ደግሞ እስከዛው ግጭትና ሌሎች ነገሮች አቁሞ በጠላት ላይ ብቻ እኩል ግንባር በመፍጠር ጠላትን እየተፋለሙ ጠላትን ላይ የሚሰሩ ስራዎችን እየሰሩ በአንድ በኩል ደግሞ መሳ ለመሳ የአንድነት ስራ እየተፈጸመ መቀጠል አለበት ተብሎ ስራዎች የሚሰሩበት ወቅት ነው። በለጠ መልካም አመሰግናለሁ። ያው እንግዲህ በተደጋጋሚ ሁላችሁም የፋኖ መሪዎችና ተወካዮች ወደ ሚዲያ ስትወጡ ህዝቡን የአንድነት ቀጠሮ እየሰጣችሁት ረጅም ጊዜ ቆይቷል። ይሄ አሁን አንድነቱን ብዙ ሰው መስማት ይፈልጋል። ለመሆኑ መቼ የሚለው ጉዳይ ላይ ምላሽ መስጠት ይቻላል? መቼ የሚለውን ነገር ለመመለስ በአጭር ጊዜ ወስድ ጥሩ ነው። በአጭር ጊዜ ያስፈልጋል፣ በአጭር ጊዜም ያልቃል የሚል ግምት ነው ያለን። ግን እኛ ተሳታፊዎች እንጂ ብቻችን በያኞች ባለመሆናችን የሌሎችን ወንድሞቻችን የሌሎችን አደረጃጀቶች እኩል ብያኔ የሚፈልግ የውስጥ ጉዳይ እንደመሆኑ ዝርዝር ጉዳዩን ከዚህ በላይ ባልገልጽና በዚህ ደረጃም መረጃዎችን ባልሰጥ የተሻለ ሆኖ ነው የሚሰማኝ። መልካም። ምናልባት በመጨረሻ ቀረ የምትለው መልእክት ካለ ልታስተላልፍ ትችላለህ። እድሉን መውሰድ ትችላለህ። ፋኖ ዮሐንስ። መልካም። አገዛዙ እንግዲህ ወታደራዊ ስምሪት፣ የማጽዳት ስምሪት፣ ህግ የሚያስከበር ስምሪት ብሎ የ7 ቀን የ15 ቀን ስምሪት ብሎ ጦርነት አውጆ ወደ አማራ በግልጽ ጦርነት አውጆ ከገባ በኋላ እንደፈለገው ስላልሄደለት ከማፍረስ እና ትጥቅ ከማስፈታት ቀበቶ ከማስፈታት እቅዱ ራሱ ትጥቅ ወደ መፍታትና ቀበቶ ወደ መፍታት የወረደበትን ድንገተኛ ሁኔታ ገጥሞታል። ይህን ድንገተኛ ሁኔታ መቋቋም አልቻለም። አሉ የሚላቸውን አማራጮች በሙሉ ሲተገብር ቆይቷል። ሁሉንም አማራጮች የወታደራዊ፣ የፖለቲካዊ፣ ዲፕሎማሲያዊ አማራጮች በሙሉ መክተንበት ግን እሱን እያፈረስ ነው ቆይተናል እና ከዚህ በኋላ ያለው እንደ ዋና አማራጭ አድርጎ እያየ ያለው መገዳደሪያ አማራጭ አድርጎ ያለው ፕሮፓጋንዳ ነው። መሰረተ ቢስ መረጃዎችን ማሰራጨት ይህን እንደ ዋና አማራጭ የማጥቂያ አማራጭ ተጠቅሞ እየሰራ ስለሆነ ህዝባችን፣ ሰራዊታችን ከመሰል የፕሮፓጋንዳና ማጭበርበሪያ የቅጥፈት ስራዎቹ ተግባራት የሚሰራጩ መሰረተ ቢስ መረጃዎች ራሱን እንዲጠብቅና በፋኖ በኩል የሚሰጡ መረጃዎች ግልጽ መረጃዎች እስካልተሰጡ ድረስ በአገዛዙ በኩል የሚሰራጩ መረጃዎች በሙሉ እየተጠኑ እንደ ዋና ማጥቂያ የተመረጡና የታመነባቸው የመጨረሻ የአገዛዙ ካርዶች መሆናቸውን በመገንዘብ የፋኖን ምላሽ እና ሀሳብ እስካላገኘ ድረስ ከመደገርና ከብዥታ ራሱን እንዲያድንና እንዲቆጥብ በዚህ አጋጣሚ እያሳወቅን ብዥታ የሚፈጥሩ ጉዳዮች ሲኖሩ እንዲያሳውቀን ነው። በሌላ በኩል የጀመርነው ማጥራትና ማብቃት ስራ የሚፈጥራቸው የማጥራት ሂደቶች ስላሉ በየቀጠናው የሚሰሩ የማብቃትና የማጥራት ስራዎችን በየኮርና ክፍለ ጦሮቹ እንደዚሁም በሲቪል አደረጃጀት በህዝብ አደረጃጀት በኩል የፈጸምናቸው የከወናቸው ያሉ ተግባራትን ሰራዊታችን፣ አመራራችንና ህዝባችን በየተዋረዱ ያለው በሙሉ እንዲያግዝ፣ እንዲደግፍ፣ ቀድሞ መረጃ እንዲኖረው አደራ ማለት እንፈልጋለን። መልካም። ፋኖ ዮሐንስ ንጉሱ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና የቃል አቀባይና ህዝብ ግንኙነት ለነበረን ቆይታ በእጅጉ አመሰግናለሁ።